ዲያግኖሲስ አንድ ቴስት የበሽታው ምርመራ። ይህን በሽታ መመርመር ለሐኪማችን ሊከብዳት ይችላል። ምክንያቱም የዚህ ህመም ምልክቶች ለየት ያሉ ላይሆኑ ይችላሉ። በተጨማሪም ከመገጣጠሚያ ኢንፌክሽን በሽታ ምልክቶች ጋር ሊመሳሰል ይችላል። በተለይ ደግሞ ሐኪማችን የመገጣጠሚያ ኢንፌክሽን ሊያጋጥመን ይችላል ብላ ከጠረጠረች የያዘን በሽታ የመገጣጠሚያ ኢንፌክሽን አለመሆኑን ቀድማ ማረጋገጥ ይኖርባታል። ስለዚህ ሐኪማችን ጋውት የሚባለው በሽታ እንደያዘን ለማረጋገጥ የሚከተሉትን ምርመራዎች ማድረግ ግድ ሊላት ይችላል። የደም ምርመራ ብላድ ቴስት። ይሄ ምርመራ በደማችን ውስጥ ያለውን የዩሪክ አሲድ መጠንን ይለካል። ይህ ምርመራ በሽታው እንዳለብን ወይንም እንደሌለብን ማረጋገጫ አይሰጥም። ምክንያቱም በደማቸው ውስጥ የዩሪክ አሲድ መጠን ከልክ በላይ ሆኖ ይህ በሽታ የሌለባቸው ብዙ ሰዎች ሊኖሩ ስለሚችሉ ነው። በተጨማሪም ይህ በሽታ ኖሮባቸው ነገር ግን ህመሙ በተሰማቸው ወቅት በደማቸው ውስጥ ያለው የዩሪክ አሲድ መጠን አነስተኛ የሚሆንባቸው ብዙ ሰዎች ሊኖሩ ስለሚችሉ ነው። የመገጣጠሚያ ፈሳሽ ምርመራ ጆይንት ፍሉይድ ቴስት። ይህ ምርመራ ማለት ከመገጣጠሚያችን ክፍል ላይ ፈሳሽ ናሙና በመርፌ ይወሰድና በማጉያ መነጽር ማይክሮስኮፕ በውስጡ በዩሪክ አሲድ መከማቸት ምክንያት የተፈጠሩ ጠጣር ነገሮች መኖራቸውን መመልከት ነው። ይህ ምርመራ በሆስፒታል ወይንም ልዩ ክሊኒኮች ውስጥ ነው የሚካሄደው። የመገጣጠሚያ ኤክስሬ ምርመራ ኤክስሬይዝ ኦፍ ጆይንትስ። ይህ ምርመራ ማለት ህመም ያለባቸውን መገጣጠሚያዎችን በኤክስሬ ምስላቸውን በማንሳት በውስጣቸው በዩሪክ አሲድ መከማቸት ምክንያት የተፈጠሩ ጠጣር ነገሮች መኖራቸውን መመልከት ነው። የኤክስሬ ምስሉ የሶፍት ቲሹ ማበጥን እና የአጥንት መበላትን መቅጠንን ሊያሳየን ይችላል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ህክምና ምንም የበሽታው ምልክት የማያሳይ ነገር ግን በደም ውስጥ የዩሪክ አሲድ መብዛት ሁኔታ ህክምና አያስፈልገውም። ህክምናው የሚጀምረው በደማችን ውስጥ ለዩሪክ አሲድ መብዛት ምክንያት የሆኑትን ነገሮች በማስወገድ ነው። ኢን ጄነራል ማናጅመንት ኦፍ ጋውት ሹድ ቢጊን ዊዝ ሪዱሲንግ ኦር ኢሊሚኔቲንግ ፋክተርስ ኮንትሪቢዩቲንግ ቱ ሃይ ሲሩም ዩሬት ሌቨልስ። እነዚህም የአልኮል መጠጥን በልክ ማድረግ፣ የሃይፐርሊፒዲሚያ ችግርን ማከም፣ ሽንትን በብዛት የሚያሸኑ ዳየሬቲክስ መድኃኒቶችን ማቆም። ሎሳርታን ኮዛር የሚባለው መድኃኒት በደማችን ውስጥ ያለውን የዩሪክ አሲድ መጠን መቀነስ ስለሚችል ይህንን መድኃኒት ሐኪም አማክሮ መውሰድ። ይህ መድኃኒት ብዙ የዩሪክ አሲድ በሽንታችን በኩል እንዲወገድ ይረዳል። ኡሪኮሸሪክ ፕሮፐርቲዝ። ይህንን በሽታ በመድኃኒት ስናክም የመጀመሪያው ዓላማችን ህመሙን ወይንም ኢንፍላሜሽን ማጥፋት ነው። ህክምናውን ልክ ህመሙ ሲጀምር የምንጀምር ከሆነ የህመሙን ጊዜ እናሳጥራለን። አለበለዚያ ዘግይተን ከጀመርን ህመሙን በአጭር ጊዜ ማጥፋት ከባድ ሊሆን ይችላል። ይህንን በሽታ ለማከም የሚሰጡ መድኃኒቶች ኤንኤስኤድዝ፣ ኮርቲኮስቴሮይድስ ወይንም ኮልቺሲን ናቸው። ብዙ ህመምተኞች ህክምናውን በጀመሩ በ5 ቀናት ውስጥ ከህመም ነፃ ይሆናሉ። ኮልቺሲን ይህ መድኃኒት ህመምን ይቀንሳል፣ ኢንፍላሜሽን ይቀንሳል። ነገር ግን ይህ መድኃኒት የአናልጂዚክ ችሎታ የለውም። አናልጂዚክ ማለት ህመም እንዳይሰማን የህመም መለያ ችሎታችንን የሚዘጉ መድኃኒቶች ናቸው። ይህ መድኃኒት በደማችን ውስጥ ያለውን የዩሪክ አሲድ መጠንን አይቀንስም። በተጨማሪም በመገጣጠሚያችን ክፍሎች ላይ የሚደርሰውን ጉዳት መከላከል አይችልም። ይህ መድኃኒት መሰጠት ያለበት ኤንኤስኤድዝ ወይንም ኮርቲኮስቴሮይድስ የሚባሉ መድኃኒቶች ውጤታማ ሳይሆኑ ሲቀሩ ነው። ይህ መድኃኒት ከኤንኤስኤድዝ መድኃኒቶች ጋር አንድ ላይ ሊሰጥ ይችላል። ይህ መድኃኒት ከሚከተሉት ነገሮች ጋር መወሰድ የለበትም። ግሬፕ ፍሩት ጁስ፣ ኤሪትሮማይሲን፣ ሳይክሎስፖሪን፣ ሳቲንስ እና ካልሲየም ቻነል ብሎከርስ።
including verapamil and diltiazem, allopurinol, ዛይሎፕሪም። ፕሮጋውት የሚባለው መድኃኒት ይህንን በሽታ ለመከላከል ተመራጭ መድኃኒት ነው። ይህ መድኃኒት በትንሽ መጠን መወሰድ ይጀምርና ከዚያም በየሳምንቱ መጠኑን እየጨመሩ መውሰድ ያስፈልጋል። ለአንዳንድ ሰዎች በቀን ከ600 እስከ 900 ሚሊግራም ሊያስፈልግ ይችላል። ሪናል ኢንሱፊሸንሲ ከታየ የምንወስደውን መጠን መቀነስ ሊያስፈልግ ይችላል። ይህ መድኃኒት ህመም ሲጀምር መጀመር የለበትም፣ ምክንያቱም ህመሙን ሊያራዝመው ስለሚችል ነው። ፈባክሶስታት ይህ መድኃኒት ልክ እንደ አሎፔሪኖል መድኃኒት ነው የሚሰራው። ማለትም በሰውነታችን ውስጥ የሚከናወነውን የዩሪክ አሲድ ምርት መቀነስ ነው። ይህ መድኃኒት ህመም ካለፈ በኋላ ቢጀመር ይመከራል። ይህንን መድኃኒት ስንጀምር በቀን በ80 ሚሊግራም ብንጀምር ይመከራል። አንዳንድ ሰዎች እስከ 120 ሚሊግራም በቀን ሊያስፈልጋቸው ይችላል። ኢስኪሚክ ሃርት ዲዚዝ ወይንም ኮንጀስቲቭ ሃርት ፌሊየር፣ የዩሪክ አሲድ ምርት በጣም የጨመረባቸው ሰዎች። አዛታዮፕሪን፣ መርካፕቶፔሪን የሚባል መድኃኒት እየወሰዱ ያሉ ሰዎችና የላክቶስ ኢንቶለራንስ ችግር ያለባቸው ሰዎች ይህንን መድኃኒት መውሰድ የለባቸውም። ኤንኤስኤድዝ፣ ኖንስቴሮይዳል አንቲ ኢንፍላማቶሪ ድራግስ፣ እነዚህ መድኃኒቶች ህመም ሲከሰት የሚወሰዱ ህመምን የሚቀንሱ መድኃኒቶች ናቸው። እነዚህ መድኃኒቶች በደማችን ውስጥ ያለውን የዩሪክ አሲድ መጠን አይቀንሱም። የዚህ መድኃኒት ምሳሌዎች ኮክስ-2 ሴሌክቲቭ ኢንሂቢተርስ ሳች አስ ሴለኮክስብ፣ ሴለብሬክስ እና መሎክስካም ሞብክ ናቸው። መድኃኒቱ ህመሙ እንደጀመረ ወዲያው መወሰድ አለበት። ከዚያም ህመሙ አቆሞ ለአንድ ተጨማሪ ሳምንት እየተወሰደ መቆየት አለበት። የኩላሊት በሽታ ያለባቸው ሰዎች፣ የልብ በሽታ ያለባቸው ሰዎች፣ ለጨጓራ እና አንጀት መድማት በጣም ተጋላጭ የሆኑ ሰዎች፣ ሽማግሌዎች፣ በፔፕሲን ኢንዛይም ምክንያት የጨጓራ ቁስል ያለባቸው ሰዎች፣ ደም እንዳይረጋ የሚያደርጉ መድኃኒቶችን የሚወስዱ ሰዎች፣ የኮርቲኮስቴሮይድስ መድኃኒት እየወሰዱ ያሉ ሰዎች፣ አሎፔሪኖል እየወሰዱ ያሉ ሰዎች ህመም ሲከሰት መድኃኒቱን ማቋረጥ የለባቸውም። የቀዶ ጥገና ህክምና፣ ብዙ ጊዜ ይህ በሽታ ያለባቸው ሰዎች የቀዶ ጥገና ህክምና አያስፈልጋቸውም። አንዳንድ ሰዎች ግን ሊያስፈልጋቸው ይችላል። የዚህ ህክምና ዓላማዎቹ በጣም ህመም እየፈጠረ ያለውን የዩሪክ አሲድ ጠጠር ክሪስታል ለማስወገድ እና በጣም የተጎዱ መገጣጠሚያዎችን ለመጠገን ነው። የአመጋገብ ምክር ፔሪን የበዛባቸውን ምግቦች አለመመገብ ጠቃሚ ቢሆንም በደማችን ውስጥ የሚኖረውን የዩሪክ አሲድ መጠን በጣም አይቀንሰውም። አመጋገብን ማስተካከል እና የስፖርት እንቅስቃሴ ማድረግ በደማችን ውስጥ የሚኖረውን የዩሪክ አሲድ መጠን ይቀንሳል። የኩላሊት ጠጠር ችግር ታሪክ ያላቸው ሰዎች በቀን ቢያንስ 2 ሊትር ፈሳሽ መጠጣት አለባቸው። ስጋ እና አሳ በብዛት መመገብ ይህንን በሽታ ያባብሰዋል። በፔሪን የበለጸጉ አትክልቶች ለዚህ በሽታ ብዙም ተጋላጭ አያደርጉም። ቢራ መጠጥ ለዚህ በሽታ ይበልጥ ተጋላጭ ያደርጋል። በቀን 4 ሲኒ ቡና መጠጣት ከዚህ በሽታ ይከላከላል። ይህ በሽታ ሙሉ በሙሉ መዳን አይችልም፣ ግን ምልክቶቹን መቀነስ እና መከላከል ይቻላል። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ፣ በቀን ውስጥ ብዙ ፈሳሽ መጠጣት፣ ለስላሳ መጠጦችን ብዙ አለመጠጣት በተለይ ደግሞ ሃይ ፍሩክቶስ ኮርን ሲሩፕ፣ አልኮል ብዙ አለመጠጣት፣ ሰውነታችን የሚፈልገውን ፕሮቲን አነስተኛ የፋት መጠን ካላቸው የወተት ውጤቶች መውሰድ። እነዚህ ለዚህ በሽታ ያለንን ተጋላጭነት ይቀንሳሉ። ቀይ ስጋ፣ አሳ እና የዶሮ ስጋ ብዙ አለመመገብ፣ ጤናማ ክብደት እንዲኖረን ማድረግ።